ሙስሊምም የሆኑ ክርስቲያን ክርስቲያን ጋኔን የለም። ቆይ የሙስሊም ጋኔን የለም። አሁን እነኛ ጋኔኖች ቁርአን አላህ ስያሜ የሰጣቸው ቁርአን የሰየመላቸው ሙስሊም ናቸው አይደሉም? ሙስሊም ሆኑም አልሆኑም ይጠቅሳቸዋል። ሆኑም አልሆኑም አትበል ፕሊዝ። ናቸው አይደሉም? ጅኖች ሙስሊምም አሉ ክርስቲያንም አሉ። ክርስቲያን ሙስሊም ክርስቲያን ጅን የሚል ና እኛ ክርስቲያን ሙስሊም ክርስቲያን ጅን አናውቅም። አንድ አምጣልኝ። አንድ አምጣ። ሳይ ሙስሊም 450 ኤን አዘጋጅልኝ። ክርስቲያን ማለት ምን? አውጣ አሳየን። ክርስቲያን ማለት ጂኒ ክርስቲያን የሚል አሳየን። አይደለም ከኛ መጽሐፍ ከአንተ መጽሐፍ ከቁርአን ላይ ጂኒ ክርስቲያን የሚል አሳየን። አጋንንት ክርስቲያን ወይም ጋኔን ክርስቲያን የሚል አሳየን። እኔ ያሳየው አጋንንቶች ወይም ጋኔኖች ወንድሞች ናቸው። አብረውህ የአላህንም ስም ስትጠራ ላይ ሊከመሩ እንደ ነብይህ ወይም ይመጣሉ። የነብይን ሱና የምትከተል ከሆነ ነብይህ ላይ እፎይ እሺ፣ አንድ ረጋበል በክርስትና ጅን ሆነው ስለተፈጠሩ ብቻ የሳት ናቸው። እንዴት ነው? ያልጠየቀውን አትመልስ። አንተ ነህ ጅን አድርጎ ጠራቸው ኢየሱስ ነው በእናንተ። እሺ የወደቁ መላእክት ናቸው። እኛ የወደቁ መላእክት ስለሆኑ የእኛና እናንተን አታገናኘው። እነኚህ ወንድሞችህ ይኸውልህ ወንድሞች ናቸው አይደል? እነኚህ ጂኒዎቹ የጂኒ ወንድም አለ። አንዴ ቆይ ረጋ በል። የጂኒ ወንድም አለ የለም? ኖረኝ ቆይ አንዴ ተረጋጋ። ኖረኝ ፕሊዝ ተረጋጋ ትበል። በአንተ ላይ ፖለቲካ መስራት ነው። ጠየቀው ማለት ጂኒ ወንድም አለ የለም? አንተ ነህ ፖለቲካ እየሰራ ያለው። ቆይ ጂኒ ሆነው በመፈጠራቸው እንዴት ገሃነም ያልጠየቁን አትመልስ። አሁን እኔ ያልጠየቁን አትመልስ። ጂኒ ወንድም አለ የለህም ነው ያልኩህ። አማኞች ከሃዲ ጂኒዎች ችግር የለውም ወንድሜ ቢሆን የጂኒ ወንድም አለህ ማለት ነው። የጂኒ እህትስ አለህ? አማኝ ከሆኑ ቆይ ወንድም ሲባል እኮ ከእናትና ከአባት የተወለደ ያዲ ቆይ የጠየቁን መልስ። የጂኒ እህቶችስ አሉህ? ቆይ የጂን ጥላትም አለኝ ግን ደግሞ አማኝ ያልጠየቁን አትመልስ። እህቶችም ወንድሞችም አሉ የጂኒ ማለት ኢብሊስ ዝርያ ናቸው። ኢብሊስ ከጂኒ ጎሳ ነው። ምንም እንትን የለውም። የጋኔኖች ዝርያ ናቸው። መሰረታቸው ጋኔን ነው ወይም አጋንንት የሚባለው ማለት ነው። እነኚህ ወንድምና እህቶች ናቸው። ፋይል እያንዳንዱ ሰው ደግሞ ሴጣን አለበት ብሏል ሙሐመድ። ወንድም የሆኑ ሴጣን ቆይ እያንዳንዱ ሰው ያለበት ሴጣን እንደ አንተ ሙስሊም እንደሆነ እኛ ሴጣን አለብን ብለን አናምንም። በውስጥህ ያለው ሴጣን ወንድምህ ነው ወይንስ ጠላትህ ነው? የቱ ጋር ነው? በውስጥ እኔ ውስጥ ጅን አለ? አታውቅም? እሱን በውስጥ ጅን አለ? በደምህ ውስጥ ደም እንደሚዞር ሴጣን በውስጥህ እንደሚዞር አታውቅም? ደም ጅን ነው? ኖ ሴጣኑ በደምህ ውስጥ ደም ስርህ ውስጥ ሴጣን አለ። እስኪ ክፈትና አሳየኝ። ቅድሚያችን አንብባት። ክርስቲያን አንብበው። ኦኬ መጀመሪያ አጋንንቶቹ ወንድሞችህ መሆኑን ላሳይና ከዛ በኋላ አሁን ያልከውን ከፍትላለሁ። ጃሚዓ ትርሚዚ 18 ላይ አብደላህ ኢብኑ መስዑድ ናሬት ርዛት አብዱላህ ኢብኑ መስዑድ እንደተረከው አላህስ ሜሴንጀር ሴድ ያለ መልእክተኛ እንዲህ አለ ዱ ኖት ፐርፎርም ስቲንጃ ዊዝ ደንግ ኖር ዊዝ ቦን በኩበት ወይም በአጥንት አትጸዳዱ። ፎር ኢንዲድ ኢት ኢዝ ዘ ፕሮቪዥን ኦፍ ፎር ዩር ብራዘርስ አማንግ ደ ጂን ምክንያቱም እሱ የጂኒ ወንድሞቻችሁ ምግብ ነውና ይላል። ሙሐመድ ነው የተናገረው። አጥንትና ኩበት እንዳትጸዳዳ የቱ ጋር ነው? ምክንያቱም እሱ የጂኒ አጋንንት ወንድሞች አሉ ብለህ
ከዛ ጂን አልክ። ጂኑን እኮ ችግር የለውም አማኝ የሆኑት ጂኖች ችግር የለውም ወንድሜ እንታት ቢሆኑ ጂኒ መሰረቱ አጋንንት አይደለም እንደ ወንድማችን ማን ነው ጋኔና እንደ ጂኒ መሰረቱ ጋኔና አለ መሰረቱ ጂን ነው ግን ከሃዲም አለ እንትንም አለ አማኝ አለ መልካም አሁን 71 ቡሃሪን አንዴ ክፈትለት የትኛው እንዳለ በደም ውስጥ ንገረን እስቲ አማኝና አማኝ አይደለም ያልከው አማኝ ያልሆነው ደምህ ውስጥ ነው ያለው ወይንስ አማኙ ነው ደምህ ውስጥ ያለው 71 ቡሃሪ ወይ አሁን እንግዲህ ይሄን አንብብን ኦኬ እሺ አንዴ ሙሐመድ ምን ብሏል መሰለም ቡሃሪ 71 ነው the prophet said ነብዩ እንደዚህ አለ ሳታን circulate in the human body as a blood አንዴ ተረጋጋ ከድርኩኝ ምን ብሏል ሙሐመድ ሳታን circulates in the human body as a blood does ልክ ደም በደም ስር ውስጥ እንደሚዘዋወረው ሰይጣንም እንደዛው ይዘዋወራል በሰው ደም ውስጥ ስለዚህ አህመድ ሰይጣን በደም ውስጥ ይዞራል በሰዎች ደም ውስጥ የሚል አላሳየኝም እንዴ ደም ይዘዋወራል ነው እንጂ in the human blood ማለት ምን ማለት ነው ወንድሜ ሃይ በሰው ደም ውስጥ የሚል የለም ይለኛል እንዴ in the human blood ማለት ቦዲ ማለት ምን ማለት ነው as blood circulate እንዴ ደም ይዘኛው ደግሞ አማርኛ ይነበብልህ ደም በሰውነት ውስጥ እንደሚዞር በሰውነት ውስጥ ሰይጣን ይዞራል ማለት ምን ማለት ነው ያ በግልጽ ያስቀምጠዋል ይሄንን በአማርኛ ታነበዋለህ ራስህ አሁን ደግሞ ለምብብልህ ነው እኔ ልጠይቅ አንዴ የመለስክልንና ያ ጂኒ በሴቷ ማህፀን ውስጥ በመቀመጥ እንቁላሎችን በማበላሸት ጽንስ እንዳይፈጠር ያደርጋል ወይንም ጽንሱ ከተጸነሰ ከወራት በኋላ ጂኒው የማህፀኗን የደም ጅማቶች ረግጦ ደም የማፍሰስ ጽንሱ እንዲቋረጥና እንዲያስወርዳት ያደርጋል በማስወረድ በተደጋጋሚ የሚከሰት ከሆነ ከጂኒ ምክንያት የመሆኑ እድል እርግጥ የሰፋ ነው በርካታ በዚህ አይነት ህመሞች በቁርአን ታክመዋል ካለ በኋላ ሰይጣን በሰው ልጅ ይላል ይታያቸዋል ሰይጣን በሰው ልጆች ውስጥ ልክ ደም እንደሚዘዋወር ነብዩ አስተምረዋል ኦኬ አህመድ በቁርአን ታክመዋል አለ እኔ ቀጣይ ጥያቄ አለኝ አሁን ቆይ ተቀበላለህ